ከዚያም ከዕለታት አንድ ቀን ማክስ በባህር ዳርቻው ላይ ሲንጎማለል አሸዋ ላይ እንግዳ የሆነ የእግር ዳና ያስተውላል። ቀደም ብሎ የራሱ የእግር አሻራ እንደሆነ ቢያስብም ማክስ በአጽንኦት ሲመለከት ከቆየ በኋላ ባልተለመደ ሁኔታ የእግሩ ዳና ግዙፍ ሆኖ ያገኛል። ከዚያም ጊዜ ሳይሰጥ ወዲያውኑ ጠመንጃውን አጥብቆ በመያዝ በከፍተኛ ጥንቃቄ ተሞልቶ ሲምባ ጋር በመሆን በዙሪያቸው ያለውን እንቅስቃሴ ሁሉ ይቀላመዳል። ወደ ጥልቁም ጫካ ከመግባቱ በፊት ማክስ ሰምቶ የማያውቀው አይነት ቤተኛ ያልሆኑ ድምፆችን አዳምጦ ወደ ድምፁም እየቀረበ ሲሄድ ማክስ ይባላል። በዚህ ባህር ላይ በአፍጢሙ ተደፍቶ ከሰነበተበት ለአእምሮ በሚከብድ ሁኔታ በደም ከተበከለ ድንጋይ ላይ ቀስ በቀስ ወደ ንቃተ ህሊናው ሲመለስ ነው። የዚህም መከራ ጅማሬ የሆነው ግዙፏ መርከብ በከባድ የማዕበል ግፊት ከተጋደመች 3 ቀንና መዓልት በኋላ ማክስ አሁን ነቅቶ ዙሪያ ገባውን ሲማተር አብረውት የነበሩ መርከበኞች ተሳፋሪዎችም ሳይቀሩ በውሃው ላይ እንደ ቅጠል ረግፈው ሲንሳፈፉ ልብን በሚያሸብር ሁኔታ ይመለከታቸዋል። ወዲያውኑም ሰለባ ወደ ሆኑ መንገደኞች ቀርቦ ሲፈትሽ እግራቸው መርከቧ ላይ ያረፈ ተሳፋሪ ሁሉ እምሽክ ብሎ እንዳለቁና በዚያው ቅጽበት ይሄ ባህር ዳርቻ ላይ በህይወት ያለ አንድና አንድ እሱ ብቻ እንዳለ ይረዳል። ቀጥሎ ማክስ የቀረች እንጥፍጣፊ ጉልበቱን ተጠቅሞ ሟቾችን ከውሃ በማውጣት ባገኘው የየብስ ክልል ላይ ይቀብራቸዋል። ከዚያም ወደ ባህር ዳርቻው ከደን ውስጥ እንግዳ የሆኑ ድምፆች ሲሰሙ ማክስ ጥቂት መንገዶችን ወደ ጫካው ዘልቆ ከገባ በኋላ ወደ ኋላ ፈርቶ ያፈገፍጋል። በዚህም የተንበቆበቀው ማክስ አንድ ትልቅ ዛፍ ላይ ወጥቶ በመቀመጥ ከፍራቻው የተነሳ እንቅልፍ ባይኑ ዝር ሳይል ምሽቱን ሙሉ እዚያው እንዳፈጠጠ ያነጋል። ጠዋት ላይ ማክስ በቅርብ ርቀት እዚህ ስፍራ አምጥታ የጣለችው መርከብ ፍርስራሽ ያየው ማክስ ጊዜ ሳይሰጥ ወደ ጥልቁ በመውረድ እየዋኘ መርከቧ ጋር በቶሎ ይደርሳል። በገሚሱ የመርከቧ ክፍል ውስጥ ገብቶ ለዚህ ደን የሚበጁ ቁሶችን አሰሳ ላይ ሳለ በድንገት አንዱ ከተቆለፈው ክፍል የሚመጣ ደካማ የጩኸት ድምፅ ይሰማል። ማክስም ወደፊት ቀርቦ በያዘው መፍለጫ የበሩን እጀታ ሰብሮ ሲገባ ከነ ይሆናል ብሎ ያላሰበው የሚወደው ሲምባ የተባለውን ውሻ በህይወት ተርፎ ያገኘዋል። ማክስም የቀሩ የመርከቧ ክፍሎችን በፍጥነት ማካለሉን ጀምሮ ብዛት ያለው ምግብና ሽጉጥ መሳሪያ ሰብስቦ በማከማቸት ማዕበሉም ዳግመኛ የጥፋት ክንዱን በጀልባዋ ላይ ሲያሳርፍ በፊት ቀደም ብሎ ሁሉንም እቃዎች ለመጫን የሚያስችል ጣውላ ላይ በመደርደር ወደ ባህር ዳርቻው ያፈገፍጋል። ነገር ግን ማክስ ከላስ ጨራሽ ድካም በኋላ በመጨረሻ የምግብ ሳጥኖችን ሲከፍ ከረጢቶቹ ለሱና ሲምባ በቂ የሆነ ምግብ ያዘሉ ቢሆንም ያለውን የምግብ ፍጆታ በአግባቡና በጥንቃቄ ማስኬድ ካልቻሉ ረሃብ እንደሚጠበጥባቸው ያስተውላል። ከዚያም ማክስ ራሱን የተወሰነ ካጠነከረ በኋላ ወደ ቀድሞ መኖሪያው ሊመልሰው የሚችል መንገድ ማንኛውም ምልክት ለማግኘት ተስፋ በማድረግ ጠመንጃውን አንግቶ ወደ ጫካ ይሸፍታል። በዚህም ችምችም ባለ ጫካ ለቀናት የሮጠው ማክስ ከደሴቷ ማዶ ባለው ሌላኛው የባህር ዳርቻ ላይ ይደርሳል። ይህም ቢሆን ማክስ ቦታው የሰዎች እግር ኮቴ አርፎበት የማያውቅ ጭው ያለ ደን እንደሆነና በደሴቷ ዙሪያም ባለው ባህር የጭነት መርከቦች እንኳን አልፈውበት የማያውቁ ወና ስፍራ መሆኑ ይረዳል። ነገር ግን መራሩ እውነት ማክስ ከዚህ ለምለም ስፍራ ለቆ የመውጣት እድሉ ጃኒና አዶናይ አብረው ይሆናሉ ብሎ እንደማሰብ የቂል ተግባር ይመስላል። ግን አብረው ቢሆኑ ጸዴ ነበር። ማክስም በዙሪያው ያለው ነገር ሁሉ ተስፋ አስቆራጭ ቢመስልም ራሱን በማጠንከር ትንሽዬ ጎጆ ያበጃል። በዚህም ደሴት ቀናት በሳምንታት ሲጸነሱ ሳምንታትን በወራት ተተክተው ማክስ ድፍን 6 ወራትን እዚሽ ገለልተኛ ደሴት ላይ ያሳልፋል። አንድ ቀንም ማክስ በባህሩ ዳርቻ ላይ የዕለት ስራውን ሲሰራ በድንገት ሲምባ ወደ ባህሩ አቅጣጫ ለያዥ ለገናዥ የሚሰቀጥጥ ድምፅ አውጥቶ አካባቢውን ይቀው ይለውጣል። መጀመሪያ ላይ ማክስ ችላ ብሎ የተወ ቢሆንም ኋላ ላይ ግን የውሃ መያዣ ኮዳውን ለማንሳት ሲቆም በረዥም ርቀት ላይ አንዳች ነገር ያስተውላል። ያየውም አንድ ትልቅ መርከብ እያለፈ ሲሆን
ወዲያውም በቅጽበት ወደፊት ሮጦ በመሄድ ድምፁ እስኪዘጋ ድረስ ለእርዳታ ተማጽኖ በማቅረብ ይባስ ብሎም ጠመንጃውን አንስቶ ብዙ ጥይቶች ወደ አየር አከታትሎ ቢተኩስም ከማዕበሉ በሚወጣው ድምፅ የተዋጠችው መርከብ ተኩሱንም ሆነ ተማጽኖውን ዘንግታ እየራቀችው ትሄዳለች። ተስፋ የቆረጠው ማክስ ያለ የሌለ ጉልበቱን ተጠቅሞ ወደ ውቅያኖስ ውስጥ ዘልቆ በመግባት መርከቧን ይከተላት ይጀምራል። ነገር ግን ማክስ በሱ ቤት እንደ ሻርክ እየተምዘገዘገ ባህሩን በመክፈል ብዙ ማይሎችን የራቀ ቢመስለው አንድ ኢንች እንኳን ፈቅ ሳይል መርከቧ ከእይታው ትጋረዳለች። ይባስ ብሎ ማክስ የባህሩ ሰለባ ሆኖ የኋልዮሽ ያፈገፍጋል። ከዚያም ማክስ በአካልም በአእምሮ የልብ መሰበር ይጋረጥበታል። በዚህም ቀዬ ማክስ ጥቂት የማይባሉ ወራትን አስቆጠሩ ባለው ጊዜ ሁሉ መኖሪያ ቦታ በመገንባት ጊዜውን ያሳልፋል። ከአንድ ዓመትም ሙሉ ድካም በኋላ እንደ ኮንክሪት የጠነከረ የእንጨት ቤት ሰርቶ በደሴቷ ላይ ያቆማል። ከጊዜያትም በኋላ ማክስ ደሴቷ ሙሉ በሙሉ በአእምሮ ላይ ረብሽ የምትፈጠር እንዳልሆነች ማየት ይጀምራል። የተለያዩ የዱር ፍጥረታት በየአይነቱ ፍራፍሬ፣ ሌላው ቀርቶ እጅን በአፍ ላይ የሚያስጭን የተፈጥሮ ፍል ውሃ ያለበት የሚያጓጓ ቦታ እንደሆነ ይመለከታል። ቀጥሎ ማክስ ሕይወቱ በተረጋጋ የዕለት ተዕለት እንቅስቃሴ ውስጥ በመጠመድ ጊዜውን እያሳለፈ ዘውትር ጠዋት ተነስቶ ምግብ በመፈለግ ሲውል አክሎም ቤቱን እየጠገነ ድፍን 2 ዓመታት አሳልፎ በዚህ ገለልተኛ ቦታ ከሰው ብቻ ሳይሆን የተገለለው ከዘመናዊ ስልጣኔም ርቆ ይቀራል። ከዚያም ከዕለታት አንድ ቀን ማክስ በባህር ዳርቻው ላይ ሲንጎማለል አሸዋ ላይ እንግዳ የሆነ የእግር ዳና ያስተውላል። ቀደም ብሎ የራሱ የእግር አሻራ እንደሆነ ቢያስብም ማክስ በአጽንኦት ሲመለከት ከቆየ በኋላ ባልተለመደ ሁኔታ የእግሩ ዳና ግዙፍ ሆኖ ያገኛል። ከዚያም ጊዜ ሳይሰጥ ወዲያውኑ ጠመንጃውን አጥብቆ በመያዝ በከፍተኛ ጥንቃቄ ተሞልቶ ሲምባ ጋር በመሆን በዙሪያቸው ያለውን እንቅስቃሴ ሁሉ ይቀላመዳል። ወደ ጥልቁም ጫካ ከመግባቱ በፊት ማክስ ሰምቶ የማያውቀው አይነት ቤተኛ ያልሆኑ ድምፆችን አዳምጦ ወደ ድምፁም እየቀረበ ሲሄድ አስፈሪ የአምልኮ ስርዓት የሚፈጽሙ የጥንት ጎሳ አባላትን ከአንድ ዋሻ ስር እሳትም ከፍ አድርገው እያንበለበሉ ከበሮ በመደለቅ በመሃልም ብዙ ሰዎችን አስረው ሲያንገላቱ፣ ታሳሪዎች ደግሞ በፍርሃት እየራዱ ሲታገሉ ማክስ ውስጡ በተሰነቀሩ ሁለት ሀሳቦች መሃል ዱላ ቀረሽ ጦርነት ውስጥ ይዘፈቃል። በፍርሃትና በድፍረት ሲሆን፣ ሌላኛው አጣብቂኝ ጉዳይ ማክስ እነዚህ አስጨናቂ ሰዎች ካዩት በሕይወት እንዳለ እንደሚሰዉት ተረድቶ ቢረጋጋም የአንደኛው እስረኛ አንጀትን የሚያንሰፈስፍ የአይን ተማጽኖ የተሰማው ማክስ ከ2 ዓመት ሰዎች መለየት በኋላ ሰብአዊነቱ ተንቆርቁሮ ሊያግዘው ጠመንጃውን ወደ አንደኛው አጋጅ ተኩሶ ይገላግለዋል። በዚህም ግርግር መሃል ከምርኮኞች አንዱ ነፃ ወጥቶ ሕይወቱን ለማዳን ይፈረጥጣል። ከጥቂት ቆይታ በኋላ ማክስ ኮብላዩ ሰው ጋር ድንገት ፊት ለፊት ይፋጠጣሉ። ይህም እንግዳ ሰው ጋር ተቀራርበው እንግዳውን ሰው አጎንብሶ በአክብሮት የሚያመሰግን መስሎ የማክስን እግር ፈርጥቆ በመያዝ ጥሎት ጠመንጃውን በእጁ ያስገባል። ማክስም ከወደቀበት ተስፈንጥሮ በመነሳት አለመግባባቱን ለማርገብ እየታገለ ይሄ ጥቁር ጠረንገሎ የሆነ ሰውዬ መሳሪያውን እንዴት እንደሚጠቀም እንኳን ባለማወቅ ግራ ሲጋባ ማክስ ራሱን አስጊ እንዳልሆነ ለማሳየት በወገቡ የታጠቀው መሀረብ ፈቶ የዕለት ጉርሱን ሲያካፍለው ይሄ ጠረንገሎ ሰው እንደተረጋጋ ከየት መጡ ሳይባል ብዙ የጎሳው ሰዎች ብቅ ብለው ጥቃት ይከፍታሉ። ማክስም ያለምንም ማመንታት እጁ ላይ ባለው መሳሪያ ይበሳሳቸዋል። በዚህም ጊዜ ይሄ የሰማይ ስባሪ የሚያህል ሰው እነዚህ የወደቁ ሰዎችን ስጋ ቅርጥፍጥፍ የወደቁ ሰዎችን ስጋ ቅርጥፍጥፍ ማድረግ ሲጀምር ያየው ማክስ ጊዜ ሳያባክን እግሬ አውጪኝ ብሎ ከአካባቢው በፍጥነት ይፈተለካል።
ቤቱን በመመለስ መከላከያውን ሁሉ በማጠናከር ቀኑን ሙሉ ያሳልፋል። የሚገርመው ነገር ቢኖር ለድፍን 6 ወራት ሙሉ ምንም አይነት ጥቃት ሳያጋጥመው እግሩን ሰቅሎ ያሳልፋል። ይህም ቢሆን ማክስ ችግሩን ተጋፍጦ እፎይታን ከማግኘት ይልቅ የረጅም የጸጥታ ጊዜ የበለጠ ምቾት እንዲሰማው ያደርገዋል። በመጨረሻም የሞት ሞቱን ወደ ጫካው ተመልሶ ምን እየተፈጠረ እንዳለ ለማወቅ ወስኖ ሲምባን አስከትሎት በጠባቡ መንገድ እየተጓዘ ሳለ ነገሮች በፍጥነት ወዳልተገመተ አቅጣጫ ይለወጣሉ። ማክስ በዚህ ሰርጥ ላይ የተጠመደ ወጥመድ ሰለባ ሆኖ ቁልቁል ተዘግዝቆ ይቀራል። ከዚያም ሀረጉን ለመቁረጥ እየታገለ ያ ሰው በሊታ አካል ብቅ ይላል። ይህም ጠረንገሎ ሰው አሁን በፊቱ ላይ ምንም አይነት ቁጣ ሳይነበብበት ነገሮችን የማወቅ ፍላጎቱ ጨምሮ የማክስን ጠመንጃ አንስቶ በመማረክ እያገላበጠ ከቆየ በኋላ ይህም ጠረንገሎ ሰው አሁን በፊቱ ላይ ምንም አይነት ቁጣ ሳይነበብበት ነገሮችን የማወቅ ፍላጎቱ ብቻ ጨምሮ የማክስን ጠመንጃ አንስቶ በመማረክ እያገላበጠ ከቆየ በኋላ ማክስን ነፃ ሲያወጣው መሬት ላይ የተሰየመው ማክስ በፍጥነት መሳሪያውን ለመቀበል የማስፈራሪያ ጥይት ተኩሶ ይህን የሰማይ ጉማጅ የሆነ ሰውዬ ቆሊ ይገፋል። ነገር ግን የጥይቱን ኃይል ሲመለከት በአይኖቹ ውስጥ ግልጽ የሆኑ መደመም ይታይበታል። ማክስም ቀጥሎ መሳሪያው ምን ያህል አደገኛ እንደሆነ ለማሳየት በአንድ ዛፍ ላይ አነጣጥሮ ሲተኩስ የዛፉን ቅርንጫፍ ይገነጥላል። እንግዳውም ሰው ዝም ብሎ ቅርንጫፉን ይዞ በአየር ላይ አሽከርክሮ ሲወረውር በሚያስገርም ፍጥነት ቅርንጫፉ ኢላማውን በትክክል ሲያገኝ ይሄም ሰው መሳሪያ ባይኖረውም እሳት የላሰ አዳኝ መሆኑን ያስመሰክራል። ማክስም በፍጹም ቅንነት የሰውየውን ብልሃትና ችሎታ በማየት ትንሽም ቢሆን ምቾት ይሰማዋል። ከዚያም ማክስ ወደ ቤቱ ሊወስደውና ምግብ ሊሰጠው ወሰኑ አብረው ያመሻሉ። ምሽት ላይ ማክስ ከረጅም ጊዜ በኋላ ለመጀመሪያ ጊዜ ቢሆንም ሙሉ በሙሉ በሚባል ደረጃ ብቸኝነት ሳይሰማው ይቀራል። ያም ሆኖ ግን ለደህንነቱ ሲል በጥንቃቄና በቀላሉ በሰንሰለት ታስሮ እንዲቆይ ያደርጋል። በመነጋታውም ጠዋት ሰውየው ራሱ ነፃ አውጥቶ ድምፁን አጥፍቶ ወደ ዳሱ ሲገባ በመራር ነቅቶ ታስሮ የነበረው ሰው አሁን በጸጥታ ፊቱ ምግብ አምጥቶ እንደቆመ አይቶ በዚህም ቅጽበት ማክስ በጣም በፍጥነት እንደፈረደበት ይረዳዋል። ወዲያውኑም ያለምንም ማመንታት ማክስ ሰንሰለቱን ሙሉ በሙሉ አስወግዶለት ፊሊፕ የሚባል ስም ሰጥቶ ይሰይመዋል። እናም ከዚያን ጊዜ ጀምሮ ጓደኝነታቸውን ያጠነክራሉ። ከዚያ በኋላ ማክስ ፊሊፕ ማስተማሩን ሀ ብሎ በመጀመር የሚናገረውን ቋንቋ ለማልመድ ወራት ምናልባትም ዓመት እንደሚወስድ ማክስ ቢገመትም ነገር ግን ሙሉ በሙሉ ስህተት ነበር። ምክንያቱ ደግሞ ይሄ የዋዛ ያልሆነው ፊሊፕ የሚያስደንቅ የተፈጥሮ እውቀት ያለው ሰው ሲሆን በዚህም ጥቂት ወራት ውስጥ ብቻ መሰረታዊ የመግባባት ክህሎቱን አዳብሮ መናገር ብቻ ሳይሆን መመሪያዎችን በፍጥነት ተረድቶ እየተገበረ የማክስ ምርጡ ጓደኛ ሆኖ ቁጭ ይላል። አብረውም ሆነው ቤት ሲጠግኑ፣ ምግብ ሲያድኑ አንድ ቀን ምሽት በእሳት ዳር ተቀምጠው ሲጫወቱ ማክስ ፊሊፕ እምነቱን እንደሚረዳ ተስፋ በማድረግ የመጽሐፍ ቅዱስ ታሪኮችን እያሽጎደጎደ ለማካፈል ሲሞክር ፊሊፕም ጎሳዎቹ አጠቃላይ የወፍ አምላክን እንደሚያመልኩና መንፈስ በሁሉም ነገር ላይ እንዳለ እንደሚያምኑ በእርጋታ በመግለጽ ምላሹን ይሰጣል። የሁለቱ የእምነት ልዩነት በድንገት ያልታሰበ ውጥረት ፈጥሮ አለመግባባቱ ያይላል። ቀጥሎ ማክስ እምነቱ ትክክለኛና እውነተኛ መሆኑን በማመን ፊሊፕን አረመኔ ብሎ በመጮህ ሲሰድበው፣ በዚህም ለረጅም ደቂቃ በመሃላቸው ዝምታ ነግሶ ፊሊፕ የማክስ ነገር ቋቅ ብሎት ብቻውን ለመኖር ትቶት ይሄዳል። ምንም እንኳን አሁንም በአንድ ደሴት ላይ ተራርቀው እየኖሩ ያለ ቢሆንም ጊዜው እያለፈ ሲሄድ ማክስ በተናገረው ነገር ውስጡ በጸጸት ይሞላ ይጀምራል። ከዚያም አንድ ሰው ማክበር ማለት ልዩነታቸው መቀበል እንጂ
እንዲለውጡ ማስገደድ እንዳልሆነ በማመን በጠዋትም ፊሊፕን ለማግኘት ድፍረቱን ሰብስቦ ከልቡ በመነጨ ድንጋይና ሳር ተሸክሞ ይቅርታ ይጠይቃል። ከአሁን በኋላም እርስ በርስ በእምነታቸው ዙሪያ ጣልቃ እንደማይገቡ ቃል ይገባባሉ። ደስ የሚለው ነገር ፊሊፕ ትልቅ ልብ ያለውና ስልጡን ሰው ስለነበረ ይቅር ይለዋል። ከዚያም ወዳጅነታቸው ከቀድሞ በበለጠ ጠንካራ ሆኖ ትስስራቸው ይፈረጥማል። ልብን የሚሰብረው ግን ሰላማቸው ለብዙ ጊዜ አልሰነበተም። ፊሊፕም ጎሳዎቹ ወደ ደሴቷ መምጫ ጊዜያቸው መቃረቡን ለማክስ ሲናገር ማክስም እንደሰማ ወዲያውኑ እቅድ በማውጣት በእሳተ ገሞራው አቅራቢያ ባለው የአምልኮ ስርዓትን በሚፈጽሙበት አካባቢ ፈንጂዎችን ማስቀመጥ ጀምረው ይህንንም ሂደት ለማዘጋጀት ድፍን 1 ወር ሙሉ ይወስዳል። ከዚያም በኋላ አንድ ቀን ከባድ የሆነ የጩኸት ድምፅ ከዋሻው አቅጣጫ ሲሰማ ማክስና ፊሊፕ በፍጥነት መላቸውን ለመዘየር ወደ ዋሻ ወርደው እሳት ይሰዳሉ። ቀጥሎም የማክስን ልብ የሚሰብር ነገር ይፈጠራል። ለተከታታይ 10 ዓመታት የቆየው ታማኝ ውሻው ሲምባ በድንገት ከወትሮ በተለየ ባህሪው አነፍንፎ ወደ ዋሻ ውስጥ በሩጫ እንደገባ 1 ሴኮንድ ባልሞላ ጊዜ ውስጥ ከፍተኛ ፍንዳታ ተፈጥሮ እድል ፊቷን ያዞረችበት ሲምባ የእሳት ራት ሆኖ ይቀራል። በሲምባ ህልፈት ውስጡ የተጎዳው ማክስ ምርር ብሎ አዝኖ ሲምባን ከቤቱ ፊት ለፊት ባለ ቦታ ላይ ይቀብረዋል። በዚህ የሐዘን ጊዜ ፊሊፕ ጎሳው እነሱ ማደኑን እንደማያቆሙና ዳግም ራሳቸውን አድሰው እንደሚመጡ ያስጠነቅቀዋል። ጭንቀት የገባው ማክስም ደሴቷን ለቆ ወደ እንግሊዝ እንዲሄዱ ሀሳብ ለፊሊፕ ሲያቀርብ ፊሊፕም እንደ ማክስ ያሉ ነጮች ወደ ባርነት እንደሚቀይሩት በማመን ይበሳጫል። ይህም አለመግባባት እንደገና እንዲለያዩ ምክንያት ሆኗቸው ማክስ ወዳጁን ለሁለተኛ ጊዜ ያጣዋል። አሁን ላይ ማክስ ብቻውን ጀልባ ከመገንባትና ደሴቷን ትቶ ከመሄድ ውጭ ሌላ አማራጭ ያጣል። ከዚያም ራሱን በማበርታት ደከመኝ ሰለቸኝ ሳይል ማክስ ጠንካራና ግዙፍ ዛፎችን በመቁረጥ ይቆረቁራል። ከባድ አውሎ ነፋስ ከ1 ወር ባነሰ ጊዜ ውስጥ እንደሚመጣ አውቆ በጥድፊያ የጀልባ ስራውን ሲከውን አንድ ቀን ማክስ ለመጪው ክረምት ዝግጅት ላይ ሳለ ፊሊፕ በድንገት ከኋላው ከተፍ ይላል። በዝናብም እየበሰበሱ ፊሊፕ ከጓደኛው ማክስ ጋር ለመሄድ ዝግጁ ሆኖ እንደተመለሰና ለታማኝነት ምልክት አድርጎ የሰራውን የአንገት ጌጥ ለማክስ ይሰጠዋል። በመጨረሻም ሁለቱም አብረው በመሆን ውቅያኖሱን ለመጋፈጥ ይዘጋጃሉ። ነገር ግን ከግምት ውስጥ ያላስገቡት ከፍተኛ ማዕበልና አውሎ ነፋስ በላያቸው ላይ ተጋረጠ። ይሄም አውሎ ነፋስ በቀላሉ ያልፋል ብለው በማሰብ እንስሳትን ለቀው ውጭ በመተው ደካማ ቤታቸው ውስጥ ለመጠለል ይገደዳሉ። ጠዋት ላይም ሲነቁ በብዙ ድካም የሰሩት ጀልባ ሙሉ በሙሉ ከጥቅም ውጭ ይወጣል። ደሴቷም እንዳልነበረች ሆና ትቀራለች። ይሄ ቢሆንም ችግራቸውን ለማስታመም እድሉ አልነበራቸው። ምክንያቱም አሁን ላይ ጨረቃ ሙሉ የምትሆንበት ምሽት እየቀረበ ነበር። ለዚህም እነዛ መጤዎች ለበቀልና አምልኮ በማንኛውም ጊዜ ሊደርሱ ይችላሉ። በዚህም ለመጨረሻው የሞት ሽረት ትግል ሚሆን አዲስ ብላቶችን በመፍጠር በማረፊያቸው ዙሪያ ፈንጂዎችን በማጥመድ ሌላ መሰናክልን በጥንቃቄ በማዘጋጀት ጥጋቸውን ይዘው ተሸሽገው እነዛ ጨካኝ ፍጥረታትን ይጠባበቃሉ። ያቺ ምሽት በመጨረሻ ደርሳ ማክስ ራሱን በከፊል በመለወጥ የጎሳውን አባል ለመምሰል ሪዛውን ይላጫል። ፊሊፕም ህብረት ባላቸው ቀለማት ጎሳውን መስሎ አይቀሬውም ጦርነት ከመጀመሩ በፊት ሁለቱም በራሳቸው መንገድ ይጸልያሉ። ከዚያም ማክስ ድምፁን ተጠቅሞ እነዛ መጤዎችን በቀጥታ ወደ ወጥመዱ ለመሳብ ዋሽንት መጫወት ይጀምራል። እቅዱ ሰምሮ ጠላቶችን በሲምባ መቃብር በኩል አልፈው በዙሪያው ያሉ መሰናክሎችን ጥሰው ይገባሉ። ማክስም የታማኝ ጓደኛው የሆነው ማረፊያ ቦታ ሲያወድሙ አይቶ ውስጡ ተረብሾ የጥቃት ሴፉን በማንሳት ጫፋቸው ሾሎ ያፈጠጡ እንጨቶችን በመልቀቅ በየቦታው የተጠመዱ ፈንጆችን በማጋየት የጠላትን ጦር መግቢያና መውጫ ያሳጣሉ። ድልም ለነማክስ እያደላች እያለ አንድ ቀስት አስፈንጣሪ ሰው ፍላጻውን ወደ ማክስ ሲሰድ ቀስቱ የማክስ ደረት ላይ ይሰነቀራል። ፊሊፕም ማክስን ለመፈወስ የመድኃኒት ተክሎችን ከመበጠሱ በፊት
አጥቂው ሰው ላይ ቆንጆ መፍለጫ በማምዘግዘግ አናቱን ይከፍለዋል። ከዚያም ፍልሚያው ጋብ ብሎ ከ3 ቀን በኋላ የማክስ ሁኔታ እየባሰ ሄዶ ቁስሉ ኢንፌክሽን ፈጥሮ መበስበስ ይጀምራል። ለዚህም ከ2 ቀናት በላይ በህይወት ተርፎ መዝለቁ ያሳሰበው ፊሊፕ ሌላ አማራጭ በማጣቱ ራሱ ላይ ተስፋ አስቆራጭ ውሳኔ ይወሰናል። የጎሳውን እውቅና ፈዋሽ ሴት ብቻ በማመን ፊሊፕ ወደ ራሱ መንደር ማክስን ወስዶት ሊያሳክመው ይገደዳል። ቦታው ላይም በደረሱ ቅጽበት ስፍራው ላይ ቀስትና ጦር በታጠቁ ተዋጊዎች እንደ ንብ ቀፎ ይከበባሉ። መንደርተኞችም ማክስ ወራሪ እንደሆነና እነሱን በባርነት ሊገዛ የመጣ ጸጉረ ለውጥ ሰው እንደሆነ አስበው ሊጨርሱት ይዳዳቸዋል። ይሁን እንጂ በዚህ ቀይ የታመመ መግደል በጥብቅ የተከለከለ ጥንታዊ ህጋቸውን በማክበር ማክስ እንዲታከም ይፈቅዳሉ። ነገር ግን ሙሉ በሙሉ ካገገመ በኋላ ከባድ መዘዝ ይጠብቀዋል። ተሽሎትም ሲነሳ በትግል ሜዳ ፊሊፕን እንዲጋፈጠው የተገደደ ሲሆን ከማዕከላቸው አንዱ ብቻ በህይወት ተርፎ እንዲወጣ ይፈረድባቸዋል። ከ2 ቀናት በኋላ በመንደርተኞች ተከበው ፊት ለፊት ሪንጉ ላይ ይቆማሉ። እነዚህ ትናንት ላይ የቅርብ ወዳጆች የነበሩ የሁለት ዓለም ሰዎች አሁን ላይ ጠላቶች ለመሆን እጣፋንታቸው ይሆናል። ትግሉም የሚጀምረው በሁለቱ ወገን ማቅማማት የነበረ ሲሆን በመጨረሻ ማክስ ሳይታጠቅ መሬት ላይ ተንበርክኮ በመማረክ እጁን ይሰጣል። ምርጫ ያጣው ፊሊፕ በጓደኛው ላይ እጁን ቢያነሳ መሰንዘር ሳይችል ይቀራል። እዚያው ቆመው ባሉበት ቅጽበት ድንገተኛ የተኩስ ድምፅ በትግል ሜዳው ተሰምቶ ፊሊፕ ይወድቃል። ደሙም እየፈሰሰ ወደ ማክስ ክንዶች ተጋድሞ ማክስ ምን እንደተፈጠረ ሳያውቅ የተተኮሰበት ፊሊፕን አቅፎ በሐዘን ልቡ ክፉኛ ይሰበራል። የተፈጠረው ለካ የነጮች ወታደር ቡድን ጥቃት የከፈቱ ሲሆን በዚህ መንደርተኞች ሁሉ ይበታተናሉ። ፊሊፕን በደሴቷ ላይ ካረፈ በኋላ ለ15 ረጅም ዓመታት ከሰው ተገንጥላ ካለች ደሴት ላይ የቆየው ማክስ በመጨረሻም ተመልሶ ከባለቤቱ ጋር ሲገናኝ እያስመለከተን ታሪካችን ያበቃል። እስከ ቀጣይ ቸር ያቆየን።